እኔ አብዱላህ ኢብኑ ጃዕፈርም እንደዛው አይነት ሰደቃ በመስጠት የሚታወቁ ናቸውና የቅርብ ዘመዶቻቸው እባክህን ቀንስ አበዛው ይሏቸው ነበር። ሱብሃንአላህ። አንዳንድ ጊዜ እንዲህ አይነት ሰዎችም አሉ። የሚሰጠው ሰው ሳይሰለቸው የሚሰጠው ሰው ሳይሰስት በዙሪያው ያሉት ሰዎች ስስት ውስጥ ይገባሉ እሱ ለሰጠው እና እባክህ ቀንስ ይሏቸዋል። አብዱላህ ኢብኑ ጃዕፈርን ምን አሉ? لقد عودني الله عادة وعودت عباده عادة الله سبحانه وتعالى ياسلمدن لمد الله እኔም የሱም ባሮች ያስለመድኩት ልምድ አለ። አላህ እኔን መስጠት ለኔ ጸጋውን ማንባባት አስለምዶኛል። እኔ ደግሞ ለባሮቹ መስጠት አስለምጃለሁ። ታዲያስ فأخشى إن غيرت عادتي أن يغير الله عادته እኔ ያስለመድኩትን በመቀየር ምክንያት አላህ ለኔ ያስለመደውን መልካም ነገር እንዳይቀይርብኝ ይፈራለሁ ይላሉ። لعلك ترزق به ምናልባትም በሱ ምክንያት ሪዝቅ ያገኘህ ይሆናል። የህይወት መርሃችን ይሁን የምንረዳቸው የምናግዛቸው ደካሞች ምናልባትም አላህ Subhanahu Wa Ta'ala እኛን አከፋፋዮች አድርጎ ሹሞን ይሆናል። ነገ እኛም ሰዎች እጅ መውደቃችን እርግጠኞች አይደለንም። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አላህ ባሮች አሉት ጸጋውን በእነሱ በኩል የሚያከፋፍልባቸው፣ እነርሱ ግን እምቢ ብለው ያን ጸጋ ማከፋፈል ሲያቆሙና ሲይዙት انتزعها منهم ብለዋል። ከነሱ ይነጥቅና حولها الى غيرهم ለሌሎች አከፋፋዮች ይሰጣል፣ ያን ጸጋ ያጡታል ብለዋል። ምናልባትም አላህ Subhanahu Wa Ta'ala የሰጠን ጸጋ እኛ ዘንድ እንዲቆይ ምክንያቱ ምን ሰጠው መልካም ነገር የምናበረክተው መልካም ነገር ይሆናል። የተከፈተልን ሪዝቅ የተከፈተው እኛ ባስደሰትነው ምስኪን ይሆናል። ያም መዘንጋት የለብንም ለማለት ነው። وصلى الله وسلم وبارك على سيدنا محمد وعلى آله وصحبه وسلم.